الله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم إن شاء الله يا الله سبحانه وتعالى فقاد كونا يجي الله شيء كرركت تأملات في سورة الكهف بسورة الكهف لي استي ايتاچنن ትኩረት በመስጠት ትልቁም ነገር ፍሬ ሐሳብ እንውሰድ ሁላችንም እንደምናውቀው ያለንበት እንግዲህ ሸህሩል ቁርአን የቁርአን ወር ነው አላህ Subhanahu Wa Ta'ala ቁርአንን ያወረደበት ትልቁ ዓላማ ليدبروا آياته وليذكر أولو الألباب አሁን ላይ ግን ያው ተደብር ላይ አላህ Subhanahu Wa Ta'ala ያዘነለት ሲቀር ቁርአንን ማስተንተን የሚባል ነገር የለም ማለት ነው እንኳን ማስተንተን አይደለም ሰላት ላይ እንኳን ሲቀራ ሰላቱ ማለቁን የምናውቀው ኢማሙ ሲያስተናምጥ እንኳን የሚቀራውን ልናስተነትን ቀርቶ ማለት አላህ Subhanahu Wa Ta'ala እንግዲህ በረህመቱ አዝኖልን ቁርአንን ከሚያስተነትኑት አላህ ያድርገን طيب احبتي في الله ዛሬ እንግዲህ ሱረቱል ካህፍን የመረጥኩበት ምክንያት ሁላችንም እንደምናውቀው የውመል ጁምዓ ሁላችንም እንቀራለን ምን ሱረቱል ካህፍን እንቀራለን ምን ወሰድን ከዛ የቁርአን አንቀጽ እንግዲህ በየሳምንቱ ነው መንቀራው ምን ያክል ከዛ ተረስተናል ተመረናል ምን እስቲ ወሰድን በህይወታችን ላይ አምጥተን ራሳችንንስ ምን ያክል አይተንበታል መዝነንበታል ትልቁ ነገር ያ እንጂ በየሳምንቱ ቁጭ ብሎ እሱን መቅራቱ አይደለም ምን ወስደናል ሱረቱል ካህፍ ራሱን የቻለ ትልቅ ፈضል እንዳለው ነብዩ አለይሂ ሰላቱ ወሰለም ተናግሯል የሱረቱል ካህፍ ማለት ነው መጀመሪያ የሐፈዘ 10 አንቀጾችን ያፈዘ ከመስሒል ደጃል ፈተና እንደሚጠበቅ ነብዩ አለይሂ ሰላቱ ወሰለም ተናግሯል አኺሩ ሱራ ምን ይላል የመጨረሻው የሱረቱል ካህፍ መጨረሻዎችን እንደዚህ የቀራሰው ከመስሒል ደጃል ፈተና እንደሚጠበቅ ነብዩ አለይሂ ሰላቱ ወሰለም ተናግሯል እንዲሁም በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ወሰለም ሱረቱል ካህፍን የቀራ የውመል ጁምዓ እስከሚቀጥለው ጁምዓ ድረስ ኑር እንደሚሆንለትም የተናገሩበት ሐዲስ አለ طيب احباب الكرام ታዲያ ይህ በየሳምንቱ የምንቀራው የሆነው ምዕራፍ ምን አዝሏል ምን አይነት መልእክት አለ ይህ የቁርአን አንቀጽ ከስሙ እንደምናየው ባለፈው ምን ብለናል እያንዳንዱ ሱራዎች ስያሜያቸውን የሚያገኙት ከክስተቱ ተወስዶ ሊሆን ይችላል ምሳሌ ሱረቱን ነባ አማ የተሳአሉን عن النبأ العظيم ነባ ከሚለው ግን ተውቂፊያ ማለት ነው ማናችንም በደመነፍስ ተነስተን ለዚህ ሱራ ይሄ ስም ይሁንለትኛ ማለት አንችልም ሰሃቦች ባስቀመጡት ከሆነ እንጂ ማለት ማንንም መሰየም አይችልም ለአንድ ሱራ ስያሜ መስጠት አይችልም ይሄ ነገር አልቆለታል ጉዳዩ ማለት ሱረቱል ካህፍ ደግሞ ሱረቱል ካህፍ የተባለበት ምክንያት ስለማ ይተርካል ስለ አስሐቡል ካህፍ ከዋሻዎች ውስጥ እንግዲህ እንዲጠቀስ አደረገው እነዛ ምዕመናን የተጠጉበት የሆነውን ዋሻ ሁድሁድን አላህ Subhanahu Wa Ta'ala በቁርአን ላይ እንዲወሳ አደረገው መልካሙን የአላህ Subhanahu Wa Ta'ala ባሪያ ተከትሎ እሱን ሲኻድም የነበረው እንዲሁም አስሐቡል ካህፍን የተከተለችው ውሻም ቢሆን የእሷም ታሪክ እዛ ውስጥ ተጠቀሰ ከሷሊዎች ጋር መሆን እንግዲህ በመልካም እንድትወሳ ያደርጋል ከዘልዮች ጋር ደግሞ አብሮ መሆን እንደዛው በመጥፎ እንድንወሳ ያደርጋል አላህ Subhanahu Wa Ta'ala ከሷሊዎች ጋር ምን አላህ ያደርጋል طيب እስኪ ሱረቱል ካህፍ ላይ ስንት ታሪክ እናውቃለን ስንት ታሪክ ተጠቅሷል በመጀመሪያ በማል እንግዲህ አንዳንድ ጥያቄ አለ ሱረቱል ካህፍ ላይ
ስንት ታሪክ አለ ምናውቀው ስንት ታሪክ አለ እስቲ ሚነግረኝ برفع اليد نعم قصة عبد صالح وموسى طيب يا موسى تاريخ الله ليلى يمن تاريخ الله قصة نعم ليلى አሁን ለኡስታዝ አልሰጥም ለሌሎች ደግሞ ይድረስ የዙል ቀርነይን ታሪክ አለ የዙል ቀርነይን ታሪክም እዛው በሱረቱል ካህፍ ላይ ነው የተጠቀሰው ሌላስ نعم صاحب الجنتين ሌላስ የያእጁጅና ማእጁጅ ታሪክም እዛው ተጠቅሷል ይሄም ሌላኛው ምን ያክል ልብ ብለናል ይሄ ሁላ ታሪክ እዛው ውስጥ አለ በጣም ብዙ ታሪክ ከተጠቀሰባቸው የቁርአን ምዕራፎች ውስጥ ሱረቱል ካፍ ተጠቃሽ እንደዛው ተጨማሪ ሱረቱል በቀራ ብዙ ታሪኮችን ያዘለች ምዕራፍ ነች طيب ሌላም ታሪክ አለ ሁላችሁም እምታውቁት ነው እንደውም ምን የአስሐቡል ካህፍ ታሪክም እዚህ ውስጥ ተጠቅሷል طيب ይሄን እንግዲህ እናንተ እንድታስታውሱ ለማድረግ ብቻ የምታውቁትን ነገር አዙሮ ማሳየት ነው እንጂ እኔ ከናንተ በልጭ አይደለም طيب ወደ ምኑ ስንሄድ ወደ ቁርአን አንቀጹ ስንሄድ የወረደበትን ምክንያት ልብ በሉ የወረደ ሰበብን ኑዙል ማወቅ ማለት ትልቅ ሚና የሚጫወት ነብዩ አለይሂ ሰላቱ ወሰላም የአላህ መልእክተኛ መሆናቸው ላይ እኛ ሸክ የለም اللهم احينا على ذلك وامتنا على ذلك الله በዚህ ላይ ህያው ያድርገን በዚህ ላይ አላህ ይግደለን ግን እነዛ ሙሽሪክ العربዎች ተጠራጠሩ የመልእክተኛውን ሰለላሁ ዐለይሂ ወሰለም ምን ነብይነት ስለዚህ ምን ማድረግ አለብን የሱንም ሁኔታ ለመፍታት ስንል የሆነ ጉዳይ መፍጠር አለብን በማለት አስበው ማንጋ ተጓዙ ወደ አይሁዶች ተጓዙ እዩ ይሄ ራሱን የቻለ ትምህርት አለ ግም ለግም አብራዝ ግም የሚባል ነገር አለ ግልጽ ነው እንዲሁም ደግሞ ከድጡ ወደ ማጡ የሚባል ነገር አለ አይደል ከድጡ ወደ ማጡ የሄዱት ሁኔታ መፍትሄ ለማግኘት ነው ግን እነሱ በሂስድ የተሞሉ ናቸው እንዴት መፍትሄ ሰጧቸው ግን ምን ተስተዋለ طيب ሄዱና እንዴት ነው የሱ ነብይን ማረጋገጥ እንፈልጋለን እስቲ በምን እንወቅ በማለት ሲነግሯቸው መፍትሄው ሶስት ነገር ታቀርቡለታላችሁ ያንን ኢቅራር ካደረገ ካረጋገጠ ከነገራችሁ እውነት የአላህ Subhanahu Wa Ta'ala ምንድነው ነብይ መልእክተኛ ነው ወይላ ግን ይሄንን ካልነገራችሁ አይደለም በማለት ነገሯቸው طيب አጠር አድርጌ ነው ነገራችሁ ይሄንን ተቀበለው መልእክተኛው ሰለላሁ ዐለይሂ ወሰለም ዘንድ ሄዱ እስቲ መጀመሪያ እነሱ የነገራቸው ምንድነው የነገሯቸው የአስሐቡል ካህፍን ታሪክ ጠይቁት ካወቀ ከነገራችሁ እውነት ነብይ ነው ማንንም አያውቀውም ነብይ እንጂ ሌላኛውስ ስለ ሩህ ጠይቁት ስለ ሩህ ጠይቁ እኛም ብንጠየቅ ሩሃችን የት ነው ብንባል የት እንላለን ግማሹ ልቡ ላይ ያሳያል ግማሹ ጭንቅላቱን ያሳያል ስንት ቦታ ብዙ ቦታ እናሳያለና ስለዛም ጠይቁት ሌላኛው ስለዛ ምድርን ማለት ነው ስለዞረው ታላቁ ሰው ጠይቁ ስለ ዙልቀርነይን እሱንም ካወቀ እውነት ነብይ ነው ነብዩ አለይሂ ሰላቱ ወሰላም ዘንድ መጡና ጠየቋቸው ትጥበሉ እዚች ጋር ትምህርት ስላለች ነው ተክስ ነብዩን ጠየቋቸው ሲጠየቋቸው ነብዩ አለይሂ ሰላቱ ወሰላም ምን አሉ ልብ በሉ غداً اخبركم ነገ ምን እላችኋለሁ ነግራችኋለሁ ነብዩ በማን ላይ ተማመኑ በአላህ ላይ ተማመኑ አላህ እንደሚያወርድላቸው እርግጠኛ ነበሩ ልብ በሉ በአላህ ላይ ቢተማመኑም ግን የዘነጉት ነገር ነበረ ያም ይሆነው በማን መሽያ ነው በአላህ Subhanahu Wa Ta'ala ፍላጎት መሆኑን ነብዩ ዘነጉ ነብዩ ግን የዘነጉትን አላህ ዝም አላላቸው የኔ ባሪያ ናቸው ልለፋቸው እንጂ አላላቸው ያዛቸው በዛች በዘነጓት ነገር ነገ ነግራቸዋለሁ አይደል የረሱት ምንድነው በአላህ መሽያ እንደሚሆን አልነገሩም ነበረ
ያችን ስለረሱ ለሳቸው ትውስታ ለሌላው ትምህርት ይሆን ዘንድ አላህ Subhanahu Wa Ta'ala ያዛቸው በዛች በዘነጓት ነገር ልብ በሉ ቁርአን ከአላህ Subhanahu Wa Ta'ala ዘንድ መሆኑን የምናስተውልበት ብዙ ነገሮች አሉ ከዛ ውስጥ ነብዩ አለይሂ ሰላቱ ወሰላምን አላህ ማንቂያ ደውል የደወለበት የቁርአን አንቀጾች ቁርአን ላይ መጠቀሳቸው ምን ማለት ነው እውነት ነብዩ አለይሂ ሰላቱ ወሰላም ከራሳቸው ዘንድ ያመጡት ቢሆን ኖሮ ራሳቸው የተተቹበትና የማንቂያ ደውል የተደወለበትን የቁርአን አንቀጽ ምን አይሉም ነበር አይጽፉም ሰው እሱ የተተቸበትን ይጽፋል አይጽፍም ነብዩ ግን ያ ሁላ ሰፍሯል እንመልከት ሱረቱ አበሰ ወተወላ አን ጃአሁ አልአዕማ እሳቸውን አላህ ይወቀሰበት እንመልከት واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه እሳቸው የተወቀሱበት ይሄው እዚህ ላይ እሳቸው የተወቀሰበትን እናያለን ስንቀን ቆየ غدا نصبركم ብለው 15 ቀን ወህይ ያልወረደ ምን ተፈጠረ 15 ቀን እነዛ ደስታ ተሰማቸው ፈነጩ የሚፈልጉት ምን ነበር የሚተቹበትን ነገር አይደለ ደስ አላቸው ነገር ነግራቸዋለሁ ብሎ ሲያበቃ ይሄው የሱ ነብይነት የቱ ጋር ነው ታዲያ በማለት በቃ ሸለሉ ፎከሩ ነብዩ የሚገቡበትን ቢያጡ ሌላውን ቢደስታም አላህ ግን ለሳቸው ትምህርት ለኛ ትምህርት ይሆን ዘንድ አቆየው በአንድ በኩል ግን ሰናየው ነበር አላህ ባሪያውን ሙሐመድ ሰለላሁ ዐለይሂ ወሰለም ለማሳፈር ወዲያው ማውረድ ነበረበት አይደል የነዛ ዓለማምን ማሾፍ ምንም አይደለም ግን ሙሐመድ ሰለላሁ ዐለይሂ ወሰለም ትምህርት ወስዶ ኡማውም ትምህርት መውሰድ አለበት የሚለው አላህ ሚዛን የደፋ ነው ብሎ ስላወቀ አዘገየ 15 ነብዩ የሚሆኑበትን አጥተዋል ታሪኩን ራሱ ሊነግራቸው ሲል ምንድነው ያለው ولا تقولن لشيء اني فاعل ذلك غدا الا ان يشاء ولا تقولن لشيء اني فاعل ذلك غدا እኔ ነገር ሰባል አስበል الا ان يشاء الله ሁሉም ነገር በማን ነው በአላህ መሽያ ዛሬ ለኛ ሁሉንም ነገር እንደምናደርግ ነው በቃ የምናስበው አይደል ከዛ በኋላ ግን ቋስ እንደረግ ግራ ይገባል መጀመሪያው ቀድራችንን ስላላወቅን ነው ችግሩ እኛ ምንም መስራት አንችልም የሰው ልጅ በሰራው በለፋው ቢሆን ኖሮ ሁሉም ምን ይሆን ነበር ሀብታም ይሆን ነበር በምኞት ሁሉም ሀብታም ይሆን ነበር አላህ ግን የወሰነ ጊዜ ብቻ አንተ ሰበብ ይሆን ነው የምታደርሰው በራስ ልፋት ሀብታም አትሆንም አላህ ሲወስነው ብቻ ሀብት ደግሞ መስጠት አላህ ስለመረጠ ስለወደደ የሚሰጥ አይደለም ولو بسط الله الرزق لعباده لبغوا في الارض الله ሪዝቅን በምድር ላይ ለሁሉም ቢበትን ኖሮ ሁሉም በምድር ላይ ፈሳድን ያሰራጭ በአላህ መሽያ ነው የሰጠህ ሊፈትንም ካሰጥቻለሁ ምን ታደርገዋለህ ሲል ያልሰጠውን ደግሞ አልሰጠውም እስቲ ምን ትላለህ ታማረኛለህ ምንድን ያን ሁላችንም ፈተና አድርጎን አንዱ ሀብታሙ ለዳው ፈተናው ዳው ደግሞ ለሀብታሙ ፈተና وجعلنا بعضكم لبعض فتنة أتصبرون وكان ربك بصيرا እንደሚል طيب ነብዩ አለይሂ ሰላቱ ወሰላም እንግዲህ እንደያን ነገር መጠንቀቅ እንዳለባቸው ነገረ ማለት ማንቂያ ደውል ከዛ ሊነግራቸው ይህንን የቁርአን አንቀጽ አላህ Subhanahu Wa Ta'ala ራሱን በማመስገን ጀምሯል እኛ ራሳችንን ማሞካሸት ማሞር አንችልም ማወርደስ እኛ በራሳችን መማል እንደማንችለው በፍጡራንም መማል እንደማንችል አላህ ግን በራሱ መማል ይችላል ራሱን ማሞገስ ይችላል እና እኛ ምንም ያክል ምርጥ ብንሆን ጎዶሎ ስለሆነን ማለት ነዓም
الله من على الحمد لله الذي أنزل على عبده الكتاب ولم يجعل له عوجا مسقانا لما يقبل الله لما لا الله راسنا يا الله ليتن يا الله الذي أنزل على عبده الكتاب ببارياو لي كتاب يورد كتاب قرآن تلاك النتن انتهى الله راسنا ودسو راسه للا يقول تبارك الذي نزل الفرقان على عبده نزل الفرقان تملكته እንደዚህ ያለን ቁርአን ታላቅነቱን ምናይበት ከዛ ስለ ቁርአን ከተከሰ በኋላ ወለም يجعل له عوجا ምንም መንገድ የሳተ የሚባል መይል عن الحق በውስጡ ማይገኝበት ነው እሺ ቁርአን ለምን ወረደ አሁን በአሁን ሰዓትኛ የዘነጋ ነው ቁርአን ማለት በቃ እኛ እኮ ትልቅ ሁሉም ይፎክራል ብቻ እኛ እኮ ምንም ያልሳተ የሁሉም ነገር ማብራሪያ ያለው ትልቅ መመሪያ የተሰጠን ነው ይላል ግን ሲሰራበት አናይ መፎከር ብቻ ይሆናል እንዴ አላህ ቁርአን የወረደበትን ምክንያት ሲናገር ቀይመን አይ ሙስተቂማ ቀጥ ያለ ነው ይህ መንገድ ያልሳተ የወረደበት ምክንያት لينذر بأسا العقاب من قطعتنا الله ليستنقق ነው شديدا ብርቱ የሆነውን ቅጣት እነማንን ነው ያስተነቅቀው ሚለዱኑ ከሱ የሆነውን ቅጣት ማስጠንቀቅ የሚገባቸው ነው ማይገባውን ብታስተነቅቀው ምንም አይጠቅመው فذكر بالقرآن من يخاف وعيد ገስጽ ነው እነዛ ዛቻ የሚገባቸውን የሚፈሩ ሰዎች ከዛስ ሌላም አለ ማስጠንቀቅ ብቻ አይደለም ቁርአን ويبشر المؤمنين እነዛ አማኞችን ደግሞ አላህ ሊያበስርበት ነው ያወረደው الذين يعملون الصالحات የሚያበስራቸው ማንን ነው እነዛ መልካም የሚሰሩ የሆኑት ምንድነው የሚያበስራቸው أن لهم أجرا حسنا ለነሱ መልካም ምንዳ እንዳላቸው ሊያበስር ለነሱ ያላቸው ያ መልካም ምንዳ የተባለው ምንድነው ጀነት ነው እዚህ ዱንያ ላይ የፈለከውን ያክል ሀብታሙን ተሞናደል እንደፈለክ ፈታ ብለኑ በነገራችን ላይ ሀብት ያለው ሁላ ደስተኛ አይደለም ድሆች ከሚባሉ ሰዎች ያነሰ ህይወት ነው የሚኖረው ስታውቁ ዛሂሩ ደስተኛ ነው ብለህ ታስባለህ ላ والله የሮሮ ህይወት ነው የሚያኖረው والله ብር ስላለ ደስተኛ አትሆንም ቀዳዳ ይበዛል እንጂ ሺህ ብር ሲኖርሽ ቀዳዳ ሚሊዮን ብር ቢኖርም ሚሊዮን ቀዳዳ ነው የሚኖረው አላህ ረፍት ያልሰጠው ካልሆነ በስተቀር በዱንያ ላይ መብቃቃት መደሰት የለም ቀዳዳ ነው የሚበዛው እስቲ ዳው ባገሩ ምን አለችበት ቀዳዳ እንደመጠኑ 1 ሊትር ዘይት ለመግዛት ቀዳዳ አለችበት ያ ደግሞ 3 ሊትር ነው የተለየ ማርክ ያለውን ዘይት ነው የሚገዛው ቀዳዳው ያው ሰፋ ይላል ማለት ሁሉም ነገር አሁን የሰጣችሁ ዘይት በትንሹ ስለሆነ ብዙ ነገሮች ሁሉም ቀዳዳ ይበዛበታል እንጂ ሌላ ነገር የለው طيب احبتي في الله ታዲያ ያ ዘላለም የሆነው አገር ውስጥ እንዲሞናደሉ ኒዕማው ዘላለማዊ ይሁን ማላ አይኑ ራአት ولا اذن سمعت ولا خطر على قلب بشر በሰው ልቦና ውስጥ ልው ብሎ ማያቅን ሐያት አላህ አዘጋጅቷል ለአማኞች ሁሌ ደስታ ዘዋሪ የለበት ያችን ሀገር ውስጥ አለ ማኪቲነ ፊሂ አበዳ ለዘላለም እዛ ውስጥ የሚኖሩ ናቸው እንዲህ ያለ አላህ Subhanahu Wa Ta'ala ተናገረ طيب ይህ መጀመሪያው ለመንደርደሪያው ለማለት ከፈለኩኝ ወደ አስሐቡል ካህፍ ታሪክ እንሂድና በአሁኑ ሰዓት ያሉ ወጣቶች ነቃ እንዲሉ ብዬ አላህ ምን አለ ስለነሱ ሊናገር ሲል إنهم فتية آمنوا بربهم وزدناهم هدى
እነሱ ምን ነበሩ አሉ ሽማግሌዎች አይደለም ኢነሁም ፊትየቱን እነሱ ወጣቶች ነበሩ አመኑ ቢረቢሂም በጌታቸው ያመኑ ወዚድናሁም ሁዳ ምን እንጨመርንላቸው በማመናቸው ቅናቻን መንገድ ጨመርንላቸው ሰጠናቸው አንተ መንገዱን ክፈተው አሁን እኮ መንገዱ የለንም እስቲ አሁን እንኳን እስቲ ረመዳን ብቻ ላስታውሳችሁ ተአሙላቱል ቁርአንያ ወደፊት ይድ እንዳትገኝ ረመዳንን እንኳን እናስበው አላህ Subhanahu Wa Ta'ala የኛ ትልቅ ጠላት የሆነውን ማንን ሸይጣንን አሳብ ሲጫወትብን ነበር የሱ ባሪያው ሆነን በዚህ ሲለን በዚህ ጧ እያደረገ ሲጫወትብን ነበር ማን ደግሞ ነፍስያ ማለት ነው እሷን በአቅሟ ደግሞ መጣ እያዘች ታንገጫግጨናለች አላህ ምን አደረገ ልብ በሉ እንግዲህ ባሪያዎቼ ትንሽ ወደኔ ተመለሱ ዘንድ ማንቂያ ደውል ይሆንላችሁ ዘንድ ረመዳንን አምጥቶ ማንን አሰረው ሸይጣንን አሰረው ምን ቀረ ነፍስያ የምትባለው የሰው ልጅ ሁለቱ ነው የሚጫወቱበት እየተቀባበሉ ሸይጣን ከዚህ ያረግ ይደውልና ይመታዋል ያ ነፍስያ ደግሞ ተቀበልና ከዚህ ትመታዋለች እንዲህ ያለ በዚህ መሐከል ነው የሚጫወ አላህ የመረጣቸው ባሪያዎች ሲቀሩ ነፍስያን ደግሞ ምን አለ እንግዲህ ነፍስያችሁን ደግሞ ለመግታት ምን በሉበት አለ በዚህ ረመዳን ጾሙበት ሁለቱን ያደረገበት ምክንያት ለምንድን ሸይጣንን እሱ አሰረልን ነፍስያችን ደግሞ እንድንገታ ምን አለ ጾሙ ከዛ በኋላ ወደ ምን እንድንሄድ ነው ወደ አላህ ባርነት እንድንተዋወቅ ወደሱ መስመር እንድንገባ ነው ይሄንን ያወቀ ብዙ ጊዜ ረመዳን ላይ ብዙ ሰዎች ይለወጡና ይገቡና ይቀራሉ ያ ማንቂያ ደውሉ ምን ብሏቸዋል ማለት ነው ጠቅሟቸዋል ከአላህ ባሪያዎች ተቀላቅሏል መጀመሪያ የነፍስያና የሸይጣን ምን ነበሩ ባሪያ ነበሩ ከሸይጣን አመለጡ ሲታሰርላቸው አመለጡና ከዛ በኋላ እዚሁ መጡ ከዛ በኋላ አንወጣም ለሸይጣን አንወጣም በቃ አንዴ አምልጠናል እድሉ ተሰጥቶናል አሁን ግን ተመልከቱ እስቲ በቀን ሀብታሞችም እጃቸው ይዘረጋል በፊት እኮ አንተ የኢስላም ምን ምልክት እየታየብህ ሊፍት እንኳን ቢሰጥ ሙስሊም ምንም እኮ የለም ባዶ ቦታ ነው ቢሰጥ እኮ ምንም ችግር የለውም ግን ያያልፋል ረመዳን ላይ አልፍም ነፍስያው ምን አለ ሸይጣንም ታስሮለታል ነፍስያውንም ገድቶታል ማለት ነው ሁሉም ሰው እጁ ይፈታል ሷሊህ ሆናል ሁላችንም ንግግራችን መስጊድ ውስጥ ትንሽ አሁን ደግሞ ነፍስያ የምትታየው መች ነው እስቲ የነፍስያ እኔ አለው የምትለው መች ነው ከመግሪብ በኋላ ይበላል ላይ ይጠጣል ነፍስያውን ደግሞ አገኘች ጥጋባ ትታያለች ትንሽ ባክ ወደዛ ነው እስከምን ባለው እስከ መግሪብ ባለው አብዛኛው ሰው ነፍስያው ምን ይላል የመርገጥ ሁኔታ አለ ተበበል ይሄን ያመጣውበት ምን ይያልኩኝ ነበር ኡስታዝ ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ ወጣቶች በአሁኑ ሰዓት ያለን ምን ሚና ነው የምንጫወተው እነዚህ እንግዲህ ታሪክ ሰርተው በቁርአን ላይ እንዲጠቀሱ እኛ ምን ሰራን ለራሳችንም ለኢስላምን ምን ሰርተናል ሱብሃንአላህ ወላሂ ሁላችንም ራሳችንን ልንተሳሰብ ይገባል ምን ሰርቻለሁ የት ነው ያለሁት የሚባለው ሁሉም ራሱን ሊጠይቅ ይገባል ይሄ ለወጣቶች ትልቅ የቤት ስራ ወደ እነሱ ስንሄድ አሁንም አላህ Subhanahu Wa Ta'ala ስንጊዜ እንደቆዩ ጠቀሰልን ሄድ እያልኩኝ ነው በእነሱ ቁጥር ዙሪያ ላይ አላህ Subhanahu Wa Ta'ala አህለል ኪታቦች ራሱ መጀመሪያው ኺላፍ ነበሩ سيقولون ثلاثة رابعهم كلبهم ويقولون خمسة سادسهم كلبهم እያለ ሶስት ነበሩ አራት የሚሉ አሉ እንዲህ ያሉ አላህ ጠቀሰ ከዛ ግን ይላሉ ራጂሁ መጨረሻ ላይ ያለው ነው አላህ ምክንያቱም እዚህ ላይ ወየቁሉን ብሎ አሉ ብሎ ነው ከዛ በኋላ ሌላ አላመጣም ويقولون سبعة وثامنهم كلبهم ሰባት ናቸው ስምንተኛው አለ ነው ሻለች
ምንድነው የሰሩት እነዚህ ሰዎች ምንድነው ምን ሰርተው ነው ግን ይሄ ትልቅ ታሪክ ላይ እንዲመዘገቡ ያደረጋቸው إنهم فتية آمنوا بربهم وزدناهم በጊዜው የነበረው መሊክ ለማሳጠር ያክል በጊዜው የነበረው መሊክ ባዕድ አምልኮ እንዲፈጽሙ ያዝ ነበር ባዕድ አምልኮ ሲባል ከአላህ ውጪ ያለ እንዲያጎበድዱ ያዝ እና በአንድ ክብረ በዓል ላይ ሁሉም እንደወጡ ሲያዝ እነሱ ግን ያ ነገር ውስጣቸው ምን አላለው አልተቀበለው ወዴት ሄዱ በጊዜው እንዳይቋቋሙ እና እሱን ዲፋዕ እንዳያደርጉ መየላቸው አቅም የላቸው ምን ትምህርት ነው አቅም ከሌለ አልፈተከመት አቅም ከሌለ ሮጠ ማምለጥም ጠላትን ማሸነፍ ነው ግልጽ ነው አለ አቅም ከሌለ ጠላት አንተን ሊመታ ሲል ጥሩትና አምልጦ አሸነፍኮ ማለት ነው በቃ የለህማ ሙሳ አለይሂ ሰላም ሙሰድ ከፊርዓውን ጋር ሊሞክረው እንደው ጥረት ቢያደርግ የሚችለው አይደለም ምን አደረገ ففررت منكم لما خفتكم فوهب لي ربي حكما ششبك ሄደ ይሄ ትምህርት ነው የመስታወት ቤት ሰርተ ስታበቃ ውስጥ ቁጭ ብለ ድንጋይ ወረውራለሁ ካልክ ተጎጂ ማን ነው የሚሆነው አንተ ነህ መስታወቱን ይረግፋል ትታያለህ መስታወቱን ሲመይ ከዛ አንተ ቁልጭ ብለ ትታያለህ አንተም ደው ነው ግልጽ ነው አቅምን ማወቅ አለበት ያንደው ሮጠ ማምለጥ ምንድነው ማሸነፍ ነው እነዚህም አቅም የላቸው ማድረግ ያለባቸው አሁን ጉዞ ይሄንን ያነሳውበት ምንድነው ያለ አቅም የሚፍጨረጨር ደግሞ አለ ለራሱም ያውንም ከዛ በኋላ ሙስሊሙ ህብረተሰብን ችግር ውስጥ የሚከታል ተነሱ ይላል ምንም በሌለበት ከዛ በኋላ ሙስሊሙ ህብረተሰብ ምን ውስጥ ይገባል ችግር ውስጥ አርቀን ማጤን አለበት ይሄ ራሱን የቻለ ትምህርት ነው ልብ በሉ አህበቲ ፊላህ እነዚህ አቅም ስለሌላቸው ወደ አንዱን ተጋለ ወደ ዋሻው እያለ አንዱ ወደ ዋሻው አቅም የላቸው ማን ረዳቸው አቅም የሌለው ሙሳ ሸሽቶ ሲሄድ ማን የረዳው አላህ ሲወጣ በቃ እኔ አቅም የለኝም ብሎ ተከታዮቹን ይዞ ሲሄድ ፊርዓውን የገባበት ገብቼ ይዛለው ሲል አላህ እንዴ ፈርቶም ቢሸሽ አለቅም ማለት በል ምንም ችግር የለውም ማለት እዚህ ላይ እኔ አለውኝ አለ ሙሳ ሊሄድ አለ ሙሳ የከበደው ተጓዘ ከዛ ማለት ባህር ላይ ሲደርስ አላህ Subhanahu Wa Ta'ala ምን በለው አለ ምታው አለ ለ12ቱም ነገዶች ምን ተደረገ ባህሩ ተከፈተ የዛን ጊዜ ያ የገሰገሰ መጣ እኔ ጀግና ነኝ በል አና ረብኩሙል አዕላ ቢሸሽም አትተውም የዚህ ጊዜ ነው ያለው አለ ሽሽ አንተ እንደ አቅም ትሮጥና መሸሽ ነው ከዛ በኋላ ያለውን አላህ ይወጣልህ ከዛ አላህ Subhanahu Wa Ta'ala فاخذناه اخذا وبيلا አሁን እሱን ከጠቀስኩ ይረዝምብኛል ወደ አንዱ ያልኩ የገባውኝ ነው ስለዚህ አቅም የሌለው ሲሸሽ እነዚህ ሰዎች ወደ ምን ተጠጉ ወደ ዋሻው አላህ እንግዲህ እነዚህ አቅም የላቸው ለሌላውም ትምህርት የሆኑ ዘንድ ስንት ቀን የተኙት 300 አረ ስንት 300 ዓመት ስንትን ጨምሮ 309 ዓመት ተኙ ሁለት ቀን ሰው ይተኛለች አላህ ሱብሃንአላህ ለሌላው ትምህርት ይሆን ዘንድ ስለፈለገ እነሱንም ሊረዳቸው ሁለት አይነት ነው እነሱንም ከምን ሊጠብቃቸው ነው ከመጣው ፊትና ሊጠብቃቸው ሁለተኛውም ለሌላውም ትምህርት ይሆን ዘንድ ዋሻው ውስጥ ማለት ነው ስንት ዓመት ተኙ 309 ዓመት 309 ቀን ዓመታት ደሞ እንዴት ነው የተኙት ከተባለ ፀሐይ ትወጣለች ፀሐይ መታቸዋል አይደል ፀሐይ ምን ነበረ ካፉ ዋሻው ክፍተት ያለው ነበር አላህ የፈለገው ሆነ ዋሻው ውስጥ ምን ትገባለች ፀሐይ ትገባለች አህበቲ ፊላህ ፀሐይ ግን እንዳይነካቸው አላህ Subhanahu Wa Ta'ala ፀሐይዋ ወደ ካፍ ወደ ዋሻው እንድትዘነበል ያደርጋታል
እንዴት እንደተቀበ እዛ ገቡ ሁሉም በአላህ ማመን አለብን ይሄንን መቀበል የለብንም ብለው ቁርጥ ሐሳብ ሲወስኑ ነው አላህ ወዚድናው ሁዳ ብሎ የለ እንዴ ጨመረላቸው በቃ ሰባት እዛው እንዳሉ ውሻቸውም ከነሱ ጋር የለመደች ነበረች እዛው ለሰይድ ለምን የሚጠቀሙበት እሷም ገባች እዛው እሷ ደግሞ የት ነው የነበረችው ከፊት በኋላ ከዋሻው ፍለፊት ነው እጇን እንዲህ እንዳደረገች የተኛችው ለምን ይመስላችኋል ኢብራ አለው እዚች ላይ የፈለጉት ነገር አለ እዛ ተኙ አላህ ምን ይላቸው ነበር يقلبهم ذات اليمين وذات الشمال አንዴ ወደ ግራ አንዴ ወደ ቀኝ ያገላብጣቸው ነበር የተኙት ደግሞ አይናቸው ተጨፍኖ አይደለም ምን ነበር አይናቸው ክፍት ሆኖ ለምን አንድ እንኳን የሚያልፍ ሰው ቢያልፍ በዛዋሻ እንዳይተናኮላቸው አይናቸው ግልጽ ከሆነ ምንድነው አይ እኛ አልተኙም ማለት ውሻም ደግሞ እንዲሁ እንዳለች ነው እሷም የለችም ምን ይላል አሃ ውሻም አለ ብሎ ያልፋል ሚተናኮላቸው ይላል ወደ ግራና ወደ ቀኝ ሲያገላበጣቸው ለምንድነው ካልተገላበጡ መሬቱ ላይ ምን ይበላቸዋል ምስጥ ምናምን የመሳሰሉ ነገሮች ይበላቸዋል ስለዚህ እንዲያገላበጣቸው 309 ማንም ሲገላበጥ ግን የሚያየለም እያገላበጣቸው እዛው ቆዩ ውሻውን በህክማው ዞበር ላይ እንዲብላለች ለህክማው ደግሞ የተኙት አይናቸው ምን ብሎ ነው ተከፍቶ ነው ይሄንን ሁኔታ ታየ እነሱ ማለት ነው ያንን ጊዜ ማሳለፋቸው አያውቁትም የሆነ ሰዓት እነዛ ኡማዎች በሽርክ ላይ የተጠመዱትን እንዴት አጠፋቸው የሁሉም ጠላቶች እንግዲህ ይጠፋሉ አይደል የሁሉም የሷሊዎች ጠላት መጥፋታቸው አይቀርም አላህ የወሰነው ነገር እነዚህ እንዴት ይሆኑ እንግዲህ አላህ እንዲጠፉ የወሰነው እነዚህ ተይቷል እነዛ ይጥፉ አይጥፉም የሚያውቁት ነው 309 ዓመት ይኖራሉ እንዴ እነሱ ሲያስተካዩ የነበሩት ይኖራሉ እንዴ የሉም ነብዩ አለይሂ ሰላቱ ሰላም በሐዲሳቸው እንግዲህ በእያንዳንዱ ቁሩን ውስጥ አዲስ ትውልድ ነው አዲስ ኔሽን ነው የሚመጣው ብለዋል ተናግረዋል ስለዚህ እነሱ ልክ ሲነቁ ከእንቅልፋቸው ምንድነው የሄዱት ስንት ጊዜ ነው ግን እዚህ የተኛ ነው አሉ ከፊሉ ምን አለ ያው አንድ ቀን ሌላኛው ደግሞ አይ بعد يوم የቀን ግማሽ ነው የተኛ ነው የቀን ግማሽ አንዱ ለአንዱ ከዛ አንደኛው እንደዚህማ አይደለም ተወው ከዛ መጨረሻ ላይ ምን ወሰኑ አላህ ነው ምን ያለው ربهم اعلم بعدتهم ما يعلمون الا በቃ እሱ አላህ Subhanahu Wa Ta'ala ነው የሚያውቀው ብለው ወሰኑ መጨረሻ ላይ አንዱም ሌላ ሐሳብ ሲያመጣ ይሄም ሲያመጣ አይ በቃ አላህ ነው የሚያውቀው በቃ እናቀ ይሄው እቺ ላይም ትምህርት አለች የአላህ ትክክለኛ ባሪያዎች የማያውቁትን ነገር ወደ ማን ነው ያስጠጉት ወደ አላህ በቃ አስጠጉት አላህ ነው የሚያውቀው ብለው ተውት እስቲ አሁን ወዳጃችን ንግባ ይሄ አላህ ነው የሚያውቀው ብለው ዘጉትና ወደ መንገቡ ልብ በሉ አሁን ሰውነን እንግዲህ እንብላ አሉና ከምን ብር አላቸው በፊት እንግዲህ ያኔ ከ309 ዓመት በፊት የያዟት ማለት ነው እስኪ አንዳችሁ ምን ይግዛልን አሉ ምግብ ይግዛልን እዚች ጋር የፈለኩት አለ ቁርአን ላይ የተጠቀሰው ምንድነው ያሉት ሲልኩት ምን እንደላው እኛ ለሐላል ነገር ምን ያክል ጥንቃቄ እናደርጋለን አሁን ዱቄቱን ፍጩ ፊትም አምጩ አረ ሁሉም ይነግዳል ብቻ ብር መሰብሰብ እንጂ ያው በረካውንም የዛን ያክል ያነሳለታ ተጠቃሚም አይደለም እነሱ ግን ምን አሉ ያቺን ብር የተያዘችው እንግዲህ አንዳችን ሂዱና ምግብ ግዙልን ምን አይነት አስካ ጣዓም ንጹህ የሆነ ምግብ ግዙልን ምን ማለት ነው ንጹህ ሐላል طيب ሐላል የሆነ ጥሩ የሆነ ምግብ ግዙልን በዛች አንደኛው ያቺን ሳንቲም ይዞ ወዴት ሄደ ወደ ገበያ አንተ እኮ አዲስ ሰው እኮ በፀጉረ ለውጥ የሚባል አለ በፀጉሩም በመንበኑ ይታወቃል አዲስ ሰው ግን እነሱ ለማንም እንዳያሳውቅ እቺን ምን ይዞ ይሄዳሉ ተደብቀ ብቻ ሄደ ገዝተና እዚች አንድ የምፈልገው ነገር አለ ወላሂ ሐቂቀተን
አንተ ትክክለኛ ለአላህ ባሪያ ሁን ብትደበቅ እንኳን ትወጣለህ አንተ ኢኽላስ ይኑር እንጂ ኢኽላስ የሌለው ሰው ግን ይወጣል ከዛስ ይቀነጥሳል ቁጭ ይላል ይዋረዳል የአላህ ባሪያ ትክክለኛ ኢኽላስ ያለው ሰው ግን ሲጀምር ምንድነው ይደበቃል ባይወድም ግን ይወጣል የሚያወጣው ማን ነው አላህ እነሱ ማንንም እንዲያውቃቸውም አልፈለጉ እንደውም ተደብቀው ነው ያሉት አላህ ግን ፈለገ ለሌላውም ትምህርት ይሆኑ ዘንድ እንዲያዋቸው ስለፈለገ ብሩን ይዞ ሲል ተቀበለና ያው ምግብ ሊገዛ ሲል አወቀው የሚገዛው የሚሸጥለት ሰውዬ እኚህ ሰዎች ከዚህ በፊት ያሉ ቁሩኖች አይደሉ እንዴ ኬት መጣ ይሄ እንዲህ አይነት ሰው አለ ሲያየው እውነትም አዲስ ነው ምንድነው አለ ተከትሎት ሄደ ሊደበቁ ፈለጉ ግን አላህ ግልጽ አወጣቸው ለሌላው ትምህርት የሆነበት ምክንያት ምንድነው ሞቶ መቀስቀስን እነዚህ ደግሞ ያሉት ህዝቦች ያስተባብሉ ከፊሉ ያምናል ከፊሉ ያስተባብል ነበር ለነዚህ ትምህርት ይሆን ዘንድ አላህ Subhanahu Wa Ta'ala ሞቶ መቀስቀስ እንዳለ ሊያስተምር ፈለገ 309 ዓመት አስተኝቶ ያነሳ የቀሰቀሰ አላህ ደግሞ የሰው ልጅ ከሞቱ በኋላ መቀስቀስን ምን አይለው አያቅተውም የሚለውን ትምህርት ይወስዱ ዘንድ አላህ ፈለገና እነዚህ ሰዎች ተከተሏቸው ሄዱ ያሉበት ቦታ ላይ ሄደው ደርሰው አገኟቸው በዛም ጊዜ ማንነታቸው ታወቀ ማለት ነው ከዛስ ምን ተፈጠረ እነዚህ ሰዎች ካወቋቸው በኋላ ለነሱም ትምህርት ከሆነ በኋላ ሞቱ አለቀ ጉዳያቸው እነሱ ትልቅ ተአምር ነው አህበቲ ፊላህ ስለዚህ ወጣቶች ምን ላይ ያለ ነው ራሱን የቻለ ማንቂያ ደውል ነው አላህ Subhanahu Wa Ta'ala እንግዲህ በሰማነው እንሰራ አድርገን የሚቀጥለው እንግዲህ በአስር ላይ ሌሎችን ሶስት ታሪኮችን እናያለን هذا صلى الله على محمد وعلى اله وصحبه وسلم